ኢሳይያስ ምዕራፍ 63 ከቁጥር 10 ትንቢተ ኢሳይያስ ምዕራፍ 63 ከቁጥር 10 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። እነርሱ ግን አመጹ፣ ቅዱስ መንፈሱንም አስመረሩ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው። አመሰግናለሁ። የሰራዊት ጌታ እግዚአብሔር ካረዳን በስተቀር የውስጥ ዓይን ካልተከፈተ ጉዳይ አስቸጋሪ ነው። ከኢየሱስ ጋር የነበሩ ሰዎች እንዴት ኢየሱስን አሳልፈው ሰጡ ይገረማሉ። በኢየሱስ እጅ የቆዩ በሱ የተመረጡ የሱ ተከታዮች እንዴት ቀን ቀን ሐዋርያ ማታ ማታ ባንዳ ይሆናሉ ይገረማሉ። ስንት ድንቅና ታምራት ያዩ ሰዎች እንዴት ይክዳሉ? የሰራዊት ጌታ እግዚአብሔር ካረዳ አስቸጋሪ ነውና እንደዚህ በርካታ ሰው እንደምታውቁ ዳዊት አንድ ሲዘምር ከተማው ሁሉ ይነካል። ብንዘምር እሱ አንድ ጫካ ውስጥ ሆኖ የዘመረው ዝማሬ ለኛ ዛሬ ብንሰብክ ብንዘምር አላልቅም ብለዋል። የዳዊት ሚስት ሚልኮል ግን ዳዊትን አግብታ አንድ ቀን ሳትነካ ሞተች። ከዳዊት ጋር ያደረ እንዴት አይነካም? እንዴት አይሞላም? በመንፈስ ቅዱስ እንዴት አይለወጥም? እሱ በጉባኤ ተገኝቶ ራሱ ጉባኤ በኃይል ይነሳል። ከሱ ጋር እያደረች አልተነካችም ብቻ አይደለም ናቀችው። ዳዊት እንዴት ይናቃል? ነቢዩ ዳዊት፣ ንጉሡ ዳዊት፣ ዘማሪው ዳዊት፣ በመንግስት አስፈሪ የሆነው በከተማ አስፈሪ የሆነው እልፍ ሺህ ተብሎ በሚወራ ዳዊት በባለቤቱ በአንድ ሴት እንዴት ይናቃል? ዳዊት በቤቱ ግን የተናቀ ሰው ነው። ሚልኮል ናቀችው ይላል። በሁሉም አንገል ንግግሯ፣ ሁኔታ፣ ሁሉም ነገር ምቹ አይደለም። አንደ ተናገረው ትንቢት ጠብ የማይለው ሳሙኤል እዛ ቦታ እያለ እንዴት የኤሊ ልጆች እዛ ቸርች ዝሙት ይሰራሉ? ሳሙኤል እዛ እያለ እዛው እያደረ ከነሱ ጋር ሳሙኤል ቃል ተኮር ነው፣ እነሱ ግን ሴት ተኮር ናቸው። አንድ ላይ ያለው ሳሙኤልም ያደረ ነው፣ እነሱም ያደሩ ነው። ሳሙኤል የሚያድረው በታቦቱ ስር፣ እነሱ የሚያድሩ በሴቶች ብብት ስር። ነቢይ ነው፣ የተቀባ ነው፣ አስፈሪ ነው፣ ብርቱ ሰው ነው። በዙሪያ ያሉ ሰዎች ግን አብሮ የሚያገለግሉ ሰዎች አይቀበሉም። ይሁዳ ኢየሱስ ሽቷል። ይገርም ነው። መንፈስ ቅዱስ ባህሪውን ለማውራት ያክል ነው። ከተቀበልከው ይሰራል፣ ያለዚያ መልሶ ጠላት ይሆንብሃል። እችን ለማንቀበዝ አይመጣም። መንፈስ ቅዱስ ከተቀባ ሰው ጋር ንክኪ ይቅርባችሁ። ጦሱ ከባድ ነው። ወይ ይፈውሳል፣ በተቀባ ሰው ዙሪያ ያለው ሰው ወይ ይመታል፣ ወይ ይለወጣል፣ ወይ ይመታል። ዝም ብሎ መኖር አይችልም። ዋይ እንደበዛ አቀራረ መሆን አይችልም። ጸጋ ካለ ወይ ወደዛ ወይ ወደዚህ ይሰራል። እኔ ሁልጊዜ ይገረማለሁና እንደምታውቁት ትንቢት ድሮም ብርቅ ነው፣ ዛሬም ብርቅ ነው፣ ነገም ብርቅ ነው። ጌታ ሲናገርማ ብርቅ ነው። ፈውስ ድሮም ብርቅ ነው፣ አሁንም ብርቅ ነው፣ ነገም ብርቅ ነው። ጌታ ከሰራ ድምፁ ትላንትም ዛሬም አስፈሪ ነው። ድምፁ ማን ይችላል? ግን ሳናቀው እንለምዳለን። የሰራዊት ጌታ እግዚአብሔር ካረዳን በስተቀር አሁን እንደምናውቀው በኢትዮጵያ ውስጥ ቢያንስ በአንድ መስሪያ ቤት አንድ የተቀባ ሰው አለ። ማይቢ ትንቢት አይናገርም እንጂ ማይቢ አይሰብክም እንጂ ያ ሰው ጥበቃ ይሁን ጻፊ ይሁን ጽዳት ይሁን ብቻ ምን ይሁን የሆነ ሰው አለ። ከሱ የተነሳ መስሪያ ቤቱ መባረክ ሲገባ መስሪያ ቤት ተመቷል። ሊቀመንበር ብጸልይ፣ አስተዳደር ብጸልይ፣ ጻፊ ብጸልይ መስሪያ ቤት ተናውጧል። በአንዳንድ ቤት ውስጥ የተቀባ ሰው አለ።
አሁን በደንብ ካያችሁ እኮ በአንድ ዘር መንዘር በደንብ ስታዩ የተቀባ ሰው አለ። አንተ እንደዚህ እየበዛ መጣ። ገና እንበዛለን። እስኪ ገና እንበዛለን በስ እስኪ ገና እንበዛለን በስ ድገሙና ገና እንበዛለን በስ ኢየሱስ ጌታ ነው። እስቲ አነ ኢየሱስ በሉ እስቲ ድገሙ እስቲ ድገሙ እስቲ። አሁን በርካታ ጌታ አለ በየምድርቱ ላይ። እዛ ጋር ስትሄዱ የኛ ጌታ ይላል፣ እዛ ጋር ስትሄዱ የኛ ጌታ ይላል፣ እዛ ጋር ስትሄዱ የኛ ጌታ ይላል። እኛን ደግሞ የኛ ጌታ እያለ ነው። ብዙ ጌታ እንዳለ ይታወቃል፣ ብዙ እንዳለ ይታወቃል። እኔ ዛሬ የማወራው አንድ ነገር አለ። ያንተ ጌታ ግን አድርጎልህ በቅርብ ጊዜ ውስጥ የኔ ጌታ እኮ እንዲህ እኮ ነው ተጦሰይ ሃጋ የኔ ጌታ እንዲህ ነው የሚያስብል ነገር በቤትሽ ይሆናል። እስቲ በቅርብ ጊዜ ውስጥ የኔ ጌታ እንዲህ እኮ ነው የሚያስብል ትልቅ ነገር በህይወቴ ይሆናል፣ በኑሮ ይሆናል፣ በመንገዴ ይሆናል 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 ይሆናል። ይሄ ስንት ነው? ይሄ ስንት ነው? ሁለተኛ ከዛሬ ጀምሮ ተስማምታችሁ አትኖሩ። ዛሬ ብዙዎቻችሁ ወደዚህ ግቢ የገባው እዛ መንደር ላይ እዛ በእናንተ ቤት ከሚመለከው ከዛ አምልኮ ጋር ላስታርቃችሁ አልመጣሁም። እንደው ላጣላችሁ መጥቻለሁ። እንደው ላጣላችሁ መጥቻለሁ። ከዚህ አንተ ስትሄድ ዕቃ ይዞ ጥሎ ይጠፋል። እስቲ በእኛ ቤት በእኛ ዘር ማንዘር በእኛ ከተማ በእኛ አገር ያለው ጦንቃይ እኔ ከዚህ ሲሄድ ሻንጣን ይዞ ይወጣል። አረ ሻንጣን ይዞ ይወጣል። ካንተ ጋርም አይኖርም። እስቲ አይሆንም በሲ አይሆንም በሲ አንተ እስቲ አይሆንም በል እስቲ አይሆንም በሲ እስቲ አይሆንም በል። ዛሬ እንብዬ ነው የምጀምረው። ታስለቅቃለህ እንጂ አትለቅም። ታስለቅቃለህ እንጂ አትለቅም። ከእናንተ ለአንዳንዱ በዚህ በኩል ያለው አሕዛብ በዚህ በኩል ያለው አሕዛብ የቤቱ አከራይ አሕዛብ መስሪያ ቤት ያለው አሕዛብ እንደው ለአንዳንዱ አባትም አሕዛብ እንደው ሰዎች እንደዛ ሆኗል። አንተ ግን ብቻ ትታገላለህ። መንፈሱን አልቻልክም። እኔ ዛሬ ጸልያለሁ። ከዛሬ ማታ ጀምሮ ለብዙዎቻችሁ ጡንቻችሁ ይመለሳል፣ አቅማችሁ ይመለሳል፣ ጉልበቱ ይመለሳል። የጌታ መንፈስ ራሱ ያሳድዳችኋል፣ ራሱ ያሳድዳችኋል። እስቲ ነገሬ አይበላሽም፣ እስቲ ህይወቴ አይበላሽም፣ እስቲ ምርኮ ይመለሳል፣ እስቲ ታሪኬ ይቀየራል። በኢየሱስም ይሆናል፣ በኢየሱስም ይሆናል። ይኸውልህ አንተ አታውቅም እንጂ ቀጥሎ ያለው ሰው ቁም። አንተ ራስህ እንዴት ነህ? ጌታ ሆይ በል እስቲ ድገም፣ እስቲ ድገም፣ እስቲ ከልጅነት ጀምሮ በህይወት ዘመን ለፍተህ ሰርተህ ደክመህ ሮጠህ ያገኘው ያንተ ጉዳይ ሁሉ ከእጅ ወጥቶ አይኔ እያየ በአይኔ ፊት ትናንትና የምታውቃቸው ሰዎች ቤትን ከእጅ ወስዶ ወንበር ከእጅ ወስዶ ኩርሲ ከእጅ ወስዶ አልጋ ከእጅ ወጥቶ ሲኒ ከእጅ ወጥቶ ከተማ ለቀህ ባዶ እጅ እነዚህ ቀርተን ጌታ ሆይ እያልክ እነዚህ አሕዛቦች በአንተ ላይ ሟርት አስርቶ ቤት ወጥቷል፣ ሀብት ወጥቷል፣ አልጋ ወጥቷል፣ ትራስ ሁሉ ወጥቷል፣ ሲኒ ወጥቷል። ባዶ እጅ ወጣል፣ ባዶ እጅ መጣል። ጌታ እግዚአብሔር በቅርብ ጊዜ ምርኮ ይመልስልሃል። ምርኮን ይመልስልሃል። ምርኮ ይመለሳል። ነቢይ ግሩም ቤቱ አይኑ እያየ ቤት የራሱ ቤት ከልጅነቱ ጀምሮ እስካሁን የሰራው ቤቱ አልጋ ወጥቷል፣ ሲኒ ወጥቷል፣ ኩርሲ ወጥቷል። የቀረው ኤልስ ብቻ ነው። በህይወት ሁሉ ባዶ ሆነሃል። ተማለቀ እግዚአብሔር መስሎኝ ናተ ለወር ዝማክ አረ ልልታ 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 ሃሌሉያ። ጠብቀኝ፣ እዛ ጋር ጠብቀኝ። እናንተ አታውቁም እንጂ በእናንተ በህይወታችሁ ላይ ሰይጣን በአንዳንዶቻችሁ ላይ ለአንተ በአይን የማይታይ ግን መቋቋም የማትችለው መሳሪያ በአንተ ላይ እንዲህ አድርጓል። ህይወትን፣ ኑሮህን፣ ትዳርን፣ ልጆችን፣ እቅድን ከዚህም በላይ ሊያዋርድ ይፈልጋል። ከዚህም በላይ ሊያዋርድ። ይሄ ሰው ከሆነ ብዙ አያስቸግርም። በል ከእጅ ወጥቷል። ህይወት ተበተነ፣ ኑሮ ተበተነ፣ ትዳር ተበተነ፣ ፋይናንስ ተመቷል። ትንፋሹ አለ እንጂ ግን ሰይጣን ዛሬም ያሳድቷል። እንዳይሳካ ይፈልጋል። ቁርስ በልቶ ምሳ እንደያደገ ነው። ከዚህ በኋላ ባይዋጋ ራሱ እሱ ከዚህ በኋላ ሰርቶ ሰው አይሆንም እኮ። ግን አሁንም ውጊያ አልቆመም። አሁንም ሊያዋርደው፣ አሁንም ያሳድቷል።
ከተማ ለቆ ወጥቶ መንፈሱ ግን እንዲህ እያደረገ ነው። እናንተ እግዚአብሔር ሰዎች በህይወት በኑሮ አንተ አሁን ተቆጣው ነው የምትለው፣ ከሰርኩ ነው የምትለው፣ አጣው ነው የምትለው። ከዚህ በላይ ሊያዋርድ በቁጣ ተነስተዋል። እንዴት ተነስቶ ላለው መንፈስ አንተ ጨዋ መሆኑ የለብህም። በቁጣ ቀኝ ከፈርግና በኢየሱስ ስም በኢየሱስ ስም አልተናደዳችሁም ባኬ በኢየሱስ ስም ምንም ባኬ አልተናደዳችሁም። በኢየሱስ ስም ድገምና በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም እስቲ አሜን አሜን። ከኔ ጋር ናችሁ? አዎ። ይሄን ሰው ወዳጅ ይገፋል፣ አይዛብ ይገፋል፣ ጨለማ ሁሉ አስቸግሯል። ዛሬ ማታ ነብዩ ነው የምጸልየው። ሕያው ጌታን አምላችሁ ለእናንተ በአይን የማይታይ እኔ ግን በጌታ መንፈስ የማየው መንፈስ አለ። እንዲህ ነው የሚሆነው። ሰው ኮት እንደሚያወልቅ የሆነ ጉዳይ ዛሬ ማታ ካንተ ይነሳል። አሜን። ከቤት ይነሳል። አሜን። ከህይወት ይነሳል። አሜን። ምርኮች ይመለሳል። አሜን። ነገር ይቀየራል። አሜን። በማንም የማይዘጋ በር ይከፈትልሃል። አሜን። እኔ ለአንዳንድ ሰዎች አዲስ ብርሃን ሲወጣ እያየሁ ነው። አሜን አሜን። አዲስ ብርሃን አሜን። አንድ ቁም እስቲ ጌታ ሆይ በስቲ ጌታ ሆይ ድገም እስቲ ጌታ በቃኝ በስቲ በቃኝ። ከዚህ በኋላ ከህይወቴ ከኑሮዬ ሁለት እጅ ከፍ አድርግ፣ ሁለት እጅ ከፍ አድርግ። የጨለማ ኃይል የሞት መንፈስ ከወሎ ምድር ተመታ መንፈሱ። አረ ቆማችሁ ለጌታ ክብር አምጡ። እልልታ እልልታ እልልታ። ደሞ ተነሳ ልቤ እንደገና ከየት እንዳነሳኝ ተሳለኝና አልቻልኩበትም ዝም ማለት ምስጋናና ክብር ይሁንለት ምስጋናና ክብር ይሁንለት አምልኮዬን ትቼ በአደባባይ ልውጣ ያኮራኛል እንጂ አላፍርም በጌታ። ሃሌሉያ አሜን። ቁጭ በል እስቲ አሜን አሜን። የማያሻማ ወላጋ አይደለም፣ ጎንደር አይደለም፣ ስፔሲፊክ መንፈሱ ምንጩ ልክ አሁን ለሷ ጸልይ እንዲህ ነው የሚሆነው። ከሷም ከልጇ HIV ይጠፋል። አረ ቆማች ክብር አለ ጌታ። እስቲ ይችላል። እልልታ ጭብጨባ አለ ወይ? ዛሬ ማታ የምስራች ከኔ ጋር ናችሁ? አዎ። እንዲህ ይሆናል። አሜን። በረከትን ስኬትን የሚበላውን የጨለማ ኃይል ዛሬ ማታ ለይቶ ይመታል። ለይቶ ይመታል።